ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ወደ እናንተ የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ያልን ወዳገኘናቸው መረጃዎች አለፍን። በአማራ ፋኖ ብሔራዊ ኃይል ኢያሱ ኮርና ምስራቅ አማራ ኮር 1 እና 2 ስር ያሉ ክፍለ ጦሮች በጭምር ታላቅ ድልም ተቀዳጅተዋል። ግዙፍና ድምጽ አልባው የልጅ ኢያሱ ኮር ስር ያሉ ክፍለ ጦሮች ባደረጉት ተጋድሎ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም በውርጌሳ፣ ሊብሶ፣ ቀይ አፈርና አካባቢው በተደረገ ከፍተኛ ውጊያ አመርቂ የሆኑ ድሎችም ተመዝግበዋል። በዚህም ውጊያ ጠላት የንስሮቹን ብርቱ ክንድ መቋቋም ሲያቅተው አንድ መድፍ 2 ዙ 23 እና ከ3 በላይ ሞርተሮችንም ተጠቅመዋል። ይሁን እንጂ አይበገሬዎቹ የራስ አሊ ልጆች ሻለቃ 2 እና ሻለቃ 4 በየጁ ክፍለ ጦር ስር ያሉ አባተ ኃይሉ ሻለቃና የሲል አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያሉ ሻለቃ 1 እና ሻለቃ 2 ባደረጉት ጥምረትም የጠላት ጦር ሞትና ቁስለኛም አድርገውት ሙሏል። ውጊያው ከቀኑ 6 ሰዓት ተኩል የጀመረ ሲሆን እስከ ምሽቱ 11 ሰዓት የቀጠለና የወገን ጦር ሲያሻው ቋሚ መከላከል ሲያሻው በመልሶ ማጥቃት ጠላትን ሙትና ቁስለኛም ሲያሸክሙት ሙለዋል። በውጊያው ከ3 ፓትሮል በላይ ቁስለኛ ወደ መርሳ ሆስፒታል የላከ መሆኑና ከፍተኛ ቁጥር ያለው ጠላት ሰራዊትም ሙስም መሆኑንም የአካባቢው ነዋሪም ተናግረዋል። ምስራቅ አማራ ኮር 1 ባለሸርጡ ክፍለ ጦርና ኮር 2 ታጠቅ ክፍለ ጦር ጊራና ከተማና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ ኢያሱ ኮር አሃዶች ጋር በመጣመር ከንጋት 11 ሰዓት እስከ ምሽቱ ድረስ ታላቅ ተጋድሎ በማድረግ ጠላትን አንገት በማስደፋት እቅዱንም በማቀናጨፍ ጭምር ታላቅ ድልም ተጎናጽፈዋል። በአጠቃላይ የ3 ኮር አሃዶች በተጣመሩበት የ2 ቀን ተከታታይ ተጋድሎ ሰፊ የአውደ ውጊያ ቀጠና በመፍጠር ጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ ጠላትን የውጊያ ዕቅድ በማዛባትና በማደናቀፍ ጭምር ጠላትን በፋኖ ዕቅድ እንዲጓዝ በማድረግ ታላቅ ድልም ተጎናጽፈዋል። በቀጣይም መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የልና ተጋድሎ ተጠናክሮ ይቀጥላል ሲሉ የኮሩ ከፍተኛ አመራሮችም ለሚዲያችንም ገልጸዋል። በተያያዘ መረጃ በወዴት ከተማ የወርቅ አባይ ብርጌድ በትናንትናው ዕለት የፋሽስቱ አብይ አህመድ ቡድን የስርዓቱ አገልጋዮችን በነበልባሏ ብርጌድ ከጠዋቱ 12 ሰዓት እስከ ምሽቱ 1 ሰዓት ተኩል ሲያርበደብዷቸው መዋላቸውን ፋኖ አደራጀው ለሚዲያችንም ገልጾልናል። ነበልባሏ የወርቅ አባይ ብርጌድ በዘርና በቋንቋ ለመከፋፈል ተልዕኮውን ለመፈጸም የሚንቀሳቀሰውን የስርዓቱን አገልጋዮችን የእጅ በእጅ ውጊያ በማድረግ በርካታ ሞትና በርካታ ቁስለኛም አድርገዋቸዋል። የብርጌዱ 4ቱም ሻለቃዎች በጋራ በመናበብ ማለትም ዘመን ሻለቃ፣ አሳምነው ሻለቃ፣ አብርሃምና ፈንግል ሻለቃ በመናበብ ያመጣው ውጤት ነው ሲሉም አክለዋል። በሌሊት ግስጋሴ ወደ ውዲት ከተማ ያደረገው ነበልባሏ የወርቅ አባይ ብርጌድ የፋኖ ሰራዊት በሁለት ጎራ ተከፍሎ አንበርና ላሊበላ የተቀመጠውን ጠላት ነበልባሏ የወርቅ አባይ ብርጌድ የእጅ በእጅ ተኩስ ልውውጥ በማድረግ መሽጎ የነበረውን ጠላት ዱጋመድ አድርገነዋል ሲሉም ፋኖ አደራጀው በገጻቸውም አካተዋል። በመቀጠልም ከነበልባሏ ጥይት የተረፉት እግሬ አውጪኝ በማለት ወደ ከተማ በመግባት ሞርተርና ድሽቃ ሲተኩሱ ማደራቸው የወርቅ አባይ ብርጌድ የሁለተኛ ሳምነው ሻለቃ አባል ፋኖ አደራጀው ለሚዲያችንም ተናግረዋል። በመጨረሻም የወርቅ አባይ ብርጌድ ለሁለት ተከታታይ ቀናት ባደረጉት ውጊያ የስርዓቱ አገልጋዮች በመሽመድመድና በመጨነቅ ላይ መሆናቸውን የውስጥ ምንጮቻችንም ገልጸዋል። በተያያዘ መረጃም ወደ ወሎ ቀጠና ስናምራ የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር የአትሮስ ብርጌድ ከፋሽስቱ አገዛዝ ዙፋን ጠባቂዎች ጋር በመፋለም በሰሩት ታላቅ ገድል ተበሳጨው ጠላት ንጹሃን ኢላማ ያደረገ ጨፋና ዘረፋን ፈጸመ። የኦህዴድ ብልጽግና ወራሪ ቡድን ከጌቶቹ በተሰጠው ቀጭን ትዕዛዝ መሰረት የአማራ ህዝብ መዝረፉንና መግረፉን አጠናክሮም ቀጥሏል። በቀጥታ በሚደረገው ጦርነት ከፍተኛ ሰብአዊና ቁሳዊ ኪሳራና ሽንፈት ሲገጥመው የጦርነቱን መልክ በመቀየር ማህበረሰቡ በተወለደበት ቀዬ የመከራ ህይወት እንዲገፋም ተገዷል። አማራ የስቃይና የመከራ ገፈት የሚጎነጭበት በሌሎች የሀገራችን ክፍሎችም መሆኑ እንዳለ ሆኖ አሁን ባለው ተጨባጭ ሁኔታ ግን ውሃ ቀጠነ ቁራ ጠቆረ በሚል ይህ ምክንያታዊ በሆነ በኦህዴድ ብልጽግና አደግዳጊ ቅጥረኛ ቡድን የሲኦል ኑሮም ሆኖበታል።
ምንም አይነት መሰረት ልማቶች ባልጎበኘው መልክዓ ምድር ሁሉ ትምህርት ቤት፣ ንጹሃን የመጠጥ ውሃ ከመገንባት ይልቅ አሸባሪው የኦህዴድ ብልጽግና ወንጀለኛ ቡድን ዙ 23 ሞርተር፣ ዲሽቃና ሌሎች የቡድንና የነፍስ ወከፍ መሳሪያዎችም ያዘንብበታል። የቴዎድሮስን ብርጌድ አባላት ማዋከብ፣ መዝረፍና መደብደብ፣ ማንጓጠጥ፣ ማንገላታትና ማስፈራራት የዘወትር ተግባሩ ያደረገው የኦህዴድ ብልጽግና ቅጥረኛ ቡድን በአማራ ሳይንት መሃል ሳይንት ወረዳ ወጀድ ቀበሌ ምንጋሽ በሚባለው ልዩ ቦታው በተደረገው ውጊያ አራት መከላከያ የሚባለው ቅጥረኛ ቡድን የተቀነደሸ ሲሆን በዚሁ ቀጠና ቀርነ ማርያም በሚባለው ልዩ ቦታው ደግሞ በሚመጸወተው ሽርፍራፊ ገንዘብ አማራዊ ማንነቱን የሸጠው ሚኒሻ ሁለቱም ተቀንድሸዋል። ከዚህ በተጨማሪም በሁለቱ ድኩማን ቅጥረኞች ቁጥራቸው በውል ያልታወቁ የወራሪው ቡድን አባላት ቁስለኛም ሆነዋል። በደመነፍስ የሚንቀሳቀሰው ወራሪ ቡድን ንጹሃን ኢላማ ያደረገ ነውረኛ ጥቃት ፈጽመዋል። በዚህም ነውረኛ እርምጃ ሀብታሙ በለጠ የተባለ ንጹሃን ግለሰብ ተሰውቷል፣ በግፍም ረሽነውታል። እንዲሁም አለሙ ታደሰ የተባለ ግለሰብ በአርሶ አደርነት አቅሙ ለአፈር ማዳበሪያ ብሎ ያስቀመጣትን 28,000 ብር በወራሪው በጋጡ ወጡ የኦህዴድ ብልጽግና ቡድን አባላት ተዘርፈዋል። እንዲሁም ሌሎች የመከራው ገፈት ቀማሾች የሆኑ ሴቶችና ወንዶች በሰደፍምና በአፈሙዝም ተወግረዋል። ይህ በእንዲህ እንዳለ የክፍለ ጦሩ አካላት ታቦር ተራራ ብርጌድ፣ ሺሁሴን ጅብሪል ብርጌድ እና መስከረም አበራ ብርጌድ በማንኛውም ሰዓት በመዓልትና በሌሊት ከጠላት ጋር እየተናነቁና ወራሪውን ቅጥረኛ ቡድን እረፍትም እየነሱት ይገኛሉ። ዘራፊው የጠላት ኃይል በሽንዲ ወንበር ማማር ወለድ ቀበሌ በኃይላችን ላይ ከጠዋቱ 12 ሰዓት ከበባ ለመፈጸም ቢያስም የሽንዲ ወንበር ማ ብርጌድ ንስር ሻለቃና የጓጉሳ ብርጌድ አባላት ጋር በጥምረት ባደረጉት ኦፕሬሽን ለመጣስ የተቻለና ይልቁንም በአሰላለፍ የጓጉሳ ብርጌድ በተሰለፈበት ግንባር 17 ሙትና በርካታ ቁስለኛ በማድረግ በጠላት ላይ ከባድ ኪሳራ አድርሰውበታል ሲሉም የአምስተኛ ክፍለ ጦር የጓጉሳ ብርጌድ የህዝብ ግንኙነት ኃላፊ ገልጸውልናል። በተጨማሪም በዚህ ሁለት የብልጽግና ወንበር አስጠባቂ ሚኒሻ፣ የአድማ ብተናና የፖሊስ ኃይል ካዘና ከተማ በመነሳት አንበራ ደገራና ድኩሻ ቀበሌዎች ላይ ወረራ በማካሄድ በህዝባችን ላይ ከባድ የሆነ ዘረፋና እገታ፣ ጭፍጨፋ ፈጽሟል ሲሉም አክለውም ገልጸዋል። እንደ አብነት ከሴቶች የእጅ ቀለበትና የጆሮ የወርቅ ጌጣጌጦችን፣ የአንገት ጌጣጌጦችንና ቤት ሰብረው በመግባት ገንዘብና አልባሳት በተጨማሪም የሶላር መብራት ፖሎችን ስለመዝረፉና የፋኖ ቤተሰብ በሚል ከአረጋውያን እስከ መጫት ድረስ እገታ መፈጸማቸውን ለሚዲያችንም አብራርተዋል። ይህንን በማስከተል ከዋለ ካደረ በኋላም የበቀል እርምጃ ለመውሰድ የጓጉሳ ብርጌድ ኃይል ጠላት ሬሽንና ኃይሉን ጭኖ ወደ ድንኩሻ በመምጣት ላይ እያለ በጀግኖች ኃይላችን ስልት አማካኝነት የጫነውን ሬሽን ሙሉ በሙሉ የማረከ ሲሆን በወሰደው ኦፕሬሽንም 10 ሙትና በርካታ ቁስለኛ በማድረግ ጠላት ተቆጣጥሮት የነበረውን ቀጠና ለማስለቀቅም ተችሏል። ከዚህም በመቀጠል በትናንትናው ዕለት መነሻውን ሽንዲ ከተማ ያደረገው የብልጽግናው ጨፍጫፊውና ዘራፊው ቡድን ፋኖን አጠፋለሁ በሚል እሳቤ ወደ ድንኩሻ ቀበሌ በመምጣት ላይ ያለ በጀግኖች ክንደ ብርቱ የጓጉሳ ብርጌድ አባላት በሰሩት የደፈጣ ስልት 4 ሙት 2 ቁስለኛ በማድረጋቸው ጠላትን ወደ መጣበትም ቀጠናም አሰናብተውታል። በትናንትናው ዕለት በእጅጋ ልዩ ስሙ ቅዳምን በሚባል ቦታ ያነዘው ዳሞት ብርጌድ ተወርዋሪ ኮማንዶች ከእጅጋ ተነስቶ ወደ ገነት ኦፕሬሽን አደርሳለሁ ብሎ በሚንቀሳቀሱ የፋሽቱ ሰራዊት ላይ በወሰዱት እርምጃ በአራት የስርዓቱ አገልጋዮች ላይ ጥቃት ስላደረሱባቸው በተለያዩ የከባድ መሳሪያ ሽፋን ሰጥተው ያስወጧቸው ሲሆን ከገቡበት ቦታም በሩጫም አምልጠዋል። በመቀጠልም እንዲሁም በማንኩሳ ቀጠና 2 የመከላከያ አባላት ገርተው ወደ ቤተሰው ሻለቃ የተቀላቀሉ መሆናቸውን እንዲሁም በቀጣይ ሙሉ የመከላከያ አባላት ምንም የመዋጋት ፍላጎት የሌለው ሰራዊት እንደመሆኑ ተናግረው ሌሎችን ለመቀበል ተዘጋጁ በማለትም ተናግረዋል። እንዲሁም በባለፈው ከተላለፈው የምልምል ብዛት ጋር እስከ ትናንትናው ዕለት የጁላ ሰራዊት ከተለያየ አቅጣጫ አፍሶም ካስገባቸው ህጻናት ውስጥ 121 የምልምል አባላት ከብሸለቆ መሰረት የውትድርና ማሰልጠኛ ተቋም በአካባቢ ፋኖ አማካኝነት ማስወጣቱን ተከትሎ እኚህ ታዳጊ ህጻናትም በግዳጅ ስለመታፈሳቸው ስለንቦና ተጽዕኖ ደርሶብናል ሲሉም ተናግረዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።